የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ኦቦ ሽመልስ አብዲሳን ጨምሮ ከፍተኛ የመንግስት ባለስልጣናት ከስልጣን ሊሰናበቱ መሆኑ ተሰማ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በከፍተኛ ባለስልጣናት ላይ የጀመረውን የስልጣን ሹም ሽር አጠናክሮ መቀጠሉ ተገልጿል። ከ4 ኪሎ ቤተ መንግስት የወጡ የመረጃ ምንጮች እንዳስታወቁት የክልል አስተዳደሮች የስልጣን ሽግሽግ መደረጉ ተገልጿል። የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ የ4 ክልል አስተዳደሮች ከስልጣን መሰናበታቸው ተገልጿል። ሙሉ መረጃው በዘገባችን በዝርዝር ተካቷል። በሌላኛው ሰበር መረጃችን 2 የመንግስት ባለስልጣናት መገደላቸው ተሰምቷል። ለስራ ጉዳይ ሲንቀሳቀሱ የነበሩ 2 የመንግስት ባለስልጣናት በታጣቂዎች በተፈጸመ ድንገተኛ ጥቃት መገደላቸው ተገልጿል። የባለስልጣናቱን ግድያ ተከትሎ 4 ኪሎ ቤተ መንግስት ያልተጠበቀ ጉድ ተፈጥሯልም ተብሏል። በተያያዘ መረጃ ደግሞ በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች በፈጸሙት ድንገተኛ ጥቃት በርካታ ሰዎች መገደላቸው ተገልጿል። ዝርዝር ይዘናል። ኤርትራ ከኢራን ድሮኖችንና ዘመናዊ የጦር መሳሪያዎችን ማስገባቷን አጠናክራ መቀጠሏ ተነገረም። ከኢትዮጵያ ጋር ወታደራዊ ውጥረት ውስጥ የገባችው ኤርትራ ባልተጠበቀ ፍጥነት አየር ኃይሏን እያጠናከረች መሆኗ ተሰምቷል። ከቀናት በፊት በምጽዋ አየር ማረፊያ የጦር መሳሪያ የጫኑ አውሮፕላኖች ማረፋቸው መዘገቡ የሚታወስ ሲሆን ዛሬ ደግሞ አዳዲስ የጦር መሳሪያ የጫኑ አውሮፕላኖች ወደ ኤርትራ መግባታቸው ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ መረጃ መንገድ ዘግተው ተቃውሞ ሲያሰሙ የነበሩት የህወሓት ጦር አባላት እንዲታሰሩ ትዕዛዝ ተሰጠ። ትላንት በአድግራት መንገድ ዘግተው ተቃውሞ ሲያሰሙ የነበሩት የህወሓት የአርሚ 15 ጦር አባላት እንዲታሰሩ ትዕዛዝ መውጣቱ ተሰምቷል። ከመቀለ የወጡ አዳዲስ መረጃዎችም በዘገባችን ተካተዋል። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያ መንገድ ዘግተው ተቃውሞ ሲያሰሙ የነበሩት የህወሓት ጦር አባላት እንዲታሰሩ ትዕዛዝ ተሰጠ። ትላንት በአድግራት ከተማ መንገድ ዘግተው ተቃውሞ ሲያሰሙ የነበሩት የህወሓት ጦር አርሚ 15 አባላት እንዲታሰሩ ትዕዛዝ መሰጠቱን የሚያመላክት መረጃ ወጥቷል። ከአንድ ወር በፊት በትግራይ ክልል የሚገኙ የህወሓት ጦር አባላት በክልሉ የተለያዩ አካባቢዎች አምፀው አደባባይ መውጣታቸው የሚታወስ ሲሆን በትላንትናው ዕለት ደግሞ በአድግራት ከተማ አመጹ እንደ አዲስ ተጀምሯል። ትላንት ዳር 4 ቀን 2018 በአድግራት የሚገኙ የህወሓት አርሚ 15 የጦር አባላት መንገድ ዘግተው ተቃውሞ ሲያሰሙ የነበረ ሲሆን ጉዳዩን አስመልክቶ ከመቀለ የወጡ መረጃዎች እንዳመላከቱት ህወሓት ያመጹ የአርሚ 15 ጦር አባላት እንዲታሰሩ ትዕዛዝ አስተላልፏል ተብሏል። በትዕዛዙ ሰልፍ የወጡትን ታጋዮች ለቅማችሁ ይሰሯቸው ተብሏል። ይህ በእንዲህ እንዳለም በትላንትና ሁለት በህወሓትና የኤርትራ ታጣቂዎች መካከል የተኩስ ልውውጥ መደረጉ ተገልጿል። በኢትዮጵያና ኤርትራ ድንበር ባድመ በትላንትና ሁለት ከባድ የተኩስ ልውውጥ መደረጉ የተሰማ ሲሆን በህወሓትና ኤርትራ መካከል የተጀመረው ጽምዶ የተሰኘው ጥምረትም ጥያቄ ውስጥ ገብቷል ተብሏል። የተኩስ ልውውጡ ምክንያትም በሁለቱ ኃይሎች መካከል በተፈጠረው አለመግባባት እንደሆነም ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የጠላት ወዳጅ ነው በሚል ብዕል የተመሰረተ ሲሆን ካሁኑ ሳንካ ገጥሞታልም ተብሏል። ወደ ሌላኛው መረጃችን ስናመራ በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን መተሃራ ከተማ አቅራቢያ በምትገኘው ለገቤንቲ በተሰኘች ቀበሌ መንግስት የኦኔግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸመው ጥቃት 2 የሰርገኛ ቤተሰቦች መገደላቸውን ምንጮች ተናግረዋል። ከሟቾች መካከል አንዷ ነፍስ
ነፍሰ ጡር እንደሆነችም ነው የተገለጸው። በንጹሃኑ ላይ ግድያ የተፈጸመው ባለፈው ሳምንት አርብ ጥቅምት 28 ቀን 2018 ምሽት 2 ሰዓት ገደማ እንደሆነም ስማቸው እንዳይገለጽ የጠየቁት አንድ የአካባቢው ነዋሪ ተናግረዋል። በወቅቱ በቀበሌው የሰርግ ፕሮግራም እንደነበር የሚናገሩት እኚሁ ነዋሪም ታጣቂዎቹ ዝግጅቱ በሚካሄድበት መኖሪያ ቤት በመግባት 2 ሰዎችን በጥይት መግደላቸውን ገልጸዋል። ሟቾቹ አንዱ ወንድና አንድ ነፍሰ ጡር ሴት መሆናቸውን አክለዋል። በማግስቱ ቅዳሜ ጥቅምት 29 ቀን 2018 ዓመተ ምህረት አስክሬናቸው በቀበሌው በሚገኝ የሙስሊም መካነ መቃብር መቀበሩን አስረድተዋል። በዚህ ዕለት ደግሞ ታጣቂ ቡድኑ ወደ ከተማዋ በድጋሚ በመምጣት ከሊፋ በተሰኘ አካባቢ በርከት ያሉ የቁም እንስሳትን መዝረፋቸው ነዋሪው አክለዋል። እንደዚህ አይነት ግድያ፣ ዘረፋና እገታ በመተሃራ ስኳር ፋብሪካ ሰራተኞች ላይ ተመሳሳይ ሁኔታም እንደሚፈጸም የሚናገሩት እኚህ የመረጃ ምንጭ በአካባቢው የመከላከያ ሰራዊት ቢኖርም ስለ ታጣቂዎቹ እንቅስቃሴ በቂ መረጃ ስለማያገኙ ጥቃቱን ለማስቆም አልቻሉም ብለዋል። በሌላኛው መረጃችን ኤርትራ ከኢራን ድሮኖችንና ዘመናዊ የጦር መሳሪያዎችን ማስገባቷን አጠናክራ መቀጠሏ ተነገረ። ከኢትዮጵያ ጋር ወታደራዊ ውጥረት ውስጥ የገባችው ኤርትራ ባልተጠበቀ ፍጥነት አየር ኃይሏን እያጠናከረች መሆኗ ተሰምቷል። ከቀናት በፊት በምጽዋ አየር ማረፊያ የጦር መሳሪያ የጫኑ አውሮፕላኖች ማረፋቸው መዘገቡ የሚታወስ ሲሆን ዛሬ ደግሞ አዳዲስ ጦር መሳሪያ የጫኑ አውሮፕላኖች ወደ ኤርትራ መግባታቸው ተነግሯል። በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለባቸው ፋርስ ኤር ቀሺም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሉሽን 662 የጭነት አውሮፕላን ምጽዋ አየር ማረፊያ ላይ ማረፉን ማሳየታቸው ተዘግቧል። ሆርን ሪቪው የተባለው ተቋም ባወጣው ትንታኔ መሰረት ይህ እንቅስቃሴ በቴህራንና በአስመራ መካከል በድሮን ቴክኖሎጂ ያተኮረ ወታደራዊ ትብብር እየተጠናከረ መምጣቱን ያመላክታል ብሏል። ትንታኔው አክሎም ኢራን በቀይ ባህር በኩል ተጽዕኖዋን ለማስፋት እስራኤልን ለመገዳደርና የምዕራባውያንን የባህር ኃይል መኖርን ወይንም መገኘትን ለመቃወም ትፈልጋለች ተብሏል። የምጽዋ ወደብን ማግኘት ደግሞ በየመን ከሚገኙት ሁቲዎች በተጨማሪ በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላድል ይሰጣታልም ተብሏል። ይህ ክስተት ለኢትዮጵያ ሲሳጣብቀኝ ሁኔታን የሚፈጥር ነው የተባለ ሲሆን ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነትን እያሳየች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠናከረች በመሆኗ ነው። የተራቀቁ የኤርትራ ድሮኖች፣ የሚሳኤል ቴክኖሎጂ ወይንም የክትትል ስርዓቶች ወደ ኤርትራ ጦር ከገቡ በቀጠናው ያለውን ሲስ የጸጥታ ሚዛን በቀጥታ ያዛባል ተብሏል። ይህም የአስመራ ስትራቴጂካዊ እምብተኝነትን በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋትን ይፈጥራል። ኢትዮጵያ በቀጠናው ትብብር የባህር በር መዳረሻ ለማግኘት በምትሰራበት በዚህ ወቅት ኤርትራ የባህር ዳርቻዋን ለኢራን ወይንም ማዕቀብ ለተጣለባቸው ወታደራዊ እንቅስቃሴዎች ማዕከል ካደረገች ዓለም አቀፍ ክትትልንና ወታደራዊነትን ትስባለችም ተብሏል። ይህ ደግሞ የኢትዮጵያን የተረጋጋ የቀይ ባህር መዳረሻ ፍለጋ የበለጠ አስቸጋሪና በፖለቲካ ውድ ያደርገዋል። የሆርን ሪቪው ትንታኔ ኢትዮጵያ ይህንን ባለብዙ ገጽታ ስጋት ለመመከት የተቀናጀ ምላሽ እንድትሰጥም ይመክራል። ሁለት የመንግስት ባለስልጣናት መገደላቸው ተሰማ። ለስራ ጉዳይ ሲንቀሳቀሱ የነበሩ ሁለት የመንግስት ባለስልጣናት በታጣቂዎች በተፈጸመ ድንገተኛ ጥቃት መገደላቸው ተሰምቷል። የባለስልጣናትን ግድያ ተከትሎ ያልተጠበቀ መረጃ ሞቷል። ባለስልጣናት ላይ ኢላማ ያደረገው ጥቃት የተፈጸመው በአማራ ክልል ምዕራብ ጎጃም ደጀን ውስጥ ነው። የደጀን ወረዳ አመራሮች በፋኖ ኃይሎች በተፈጸመ ጥቃት መገደላቸው ነው የተነገረው። በምዕራብ አማራ የሚገኙ የፋኖ ታጣቂዎች በፈጸሙት ድንገተኛ ኦፕሬሽን በርካታ የመንግስት ኃይሎች ሲገደሉ 3 የብልጽግና ባለስልጣናትም በጥቃቱ መሞታቸው ተገልጿል። በድንገተኛ ጥቃት ከተገደሉት ባለስልጣናት መካከል አቶ ተገኑ ስለሽም የደጀን ወረዳ ኢንቨስትመንት ኃላፊና በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ የወጣቶች ሊግ ኃላፊ መሆናቸው ታውቋል። በሌላኛው ተሾሜ ብርለውና አስረስ አዳሙ የተባሉ ሁለት የሚሊሻ መሪዎችም በጥቃቱ ተገድለዋል ተብሏል።
ወደ ሌላኛው መረጃችን ስናመራ አቶ ሽመልስ አብዲሳን ጨምሮ ከፍተኛ የመንግስት ባለስልጣናት ከስልጣናቸው ሊሰናበቱ ይችላሉ ተባለ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በከፍተኛ ባለስልጣናት ላይ የጀመረውን የስልጣን ሹምሽር አጠናክሮ መቀጠሉ ተገልጿል። የብልጽግናው መንግስት ግንቦት 24 ከሚደረገው ሀገር አቀፍ ምርጫ በፊት አስተዳደሩን ለማጠናከር ያለመ የባለስልጣናት የስልጣን ሽግሽግ መጀመሩ ተሰምቷል። ከ4 ኪሎ ቤተ መንግስት የወጡ የመረጃ ምንጮች እንደተናገሩት የክልል አስተዳደሮች የስልጣን ሽግሽግ መደረጉን ገልጿል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ የ4 ክልል አስተዳደሮች ከስልጣናቸው ሊሰናበቱ ይችላሉ ተብሏል። ከስልጣናቸው ሊሰናበቱ ነው ከተባሉት 4 ፕሬዝዳንቶች መካከል ወደ ፌደራል የስልጣን እርከን የተዘዋወሩ መኖራቸውን የገለጹት የመረጃ ምንጮች በተሰናባቾች ቦታ ላይ አዲስ ባለስልጣናት ይሾማልም ተብሏል። ከ4 ኪሎ ቤተ መንግስት የወጡ የመረጃ ምንጮች ገልጸውልኛል ሲል የዘገበው ታማኙ ጋዜጠኛ ባሺር አሺ ዩሱፍ ነው። የምስራቅ አፍሪካ ጉዳዮች በተለይም የኢትዮጵያንና የሶማሊያን ጉዳዮች የተመለከቱ ታማኝ መረጃዎችን በማውጣት የሚታወቀው ጋዜጠኛ ባሺር አሺ ዩሱፍ የ4 ኪሎ ቤተ መንግስት የመረጃ ምንጮችን ጠቅሶ ባሰራጨው ዘገባ የፌደራል መንግስቱ የክልል አስተዳደሮችን የስልጣን ሽግሽግ እያደረገ ነው ብሏል። በርካታ የኢትዮጵያ ክልል ኃላፊዎች ከኃላፊነታቸው እየተነሱ አዳዲሶች እየተተኩ ነው ያለው ዘገባው፣ አንዳንዶቹ ደግሞ ወደ ፌደራል መንግስት እየተዘዋወሩ ነው ብሏል። መረጃው የስልጣን ሽግሽግ እየተደረገባቸው ናቸው በማለት ከጠቀሳቸው አካባቢዎች መካከል የሶማሊያ ክልል፣ የአፋር ክልል፣ የሲዳማ ክልል፣ የቤንሻንጉል ጉሙዝ ክልልና የኦሮሚያ ክልል አስተዳደሮች ተጠቅሷል። የተጠቀሱት ክልሎች በአጠቃላይ ከፍተኛ የፖለቲካና የጸጥታ ተግዳሮቶች ያሉባቸው አካባቢዎች በመሆናቸው ስለ የክልል አስተዳደር ለውጦችና የሽግሽግ ወሬዎችን በተደጋጋሚ እየተነሳ ይገኛል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።